አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አማን ነው ቤተሰብ ማለት ነው። የምር ይሄ ልጅ እንደኔ ያሳዝነው አለ? ልዕል እንደኔ ያሳዝነው ሰው አለ? በጣም ነው ያሳዝነኝ። በተለይ አሁን ለታ ማለት ነው። የምሬት ነው። እሱም አለቀሰ፣ እኔም እያለቀስኩ ነበር። የሚገርማችሁ ነገር ማለት ነው። እንጃ በጣም በጣም ነው ያሳዘነኝ። ማለት እንግዲህ የሰው ነገር እየጎረጎረ የሰው ሀቅ እያወጣ የሰው ነጻነት እያወጣ የራሱ ተዳፍኖ አጠገቡ እንግዲህ ተመልከቱ። የራሱ ምንም ሳያውቅ የራሱ ማንነት ሳያውቅ የራሱ ምንነት ሳያውቅ ሚስጥሩ ተደፍኖበት አስባችሁታል? እርግጥ የእንጀራ አባት ሁሉም ሰው ሞልቶለት አባቱ ጋር ያደገ ሁሉም ሰው ሞልቶለት እናቱ ጋር ያደገ የለም። ብዙ ሰው እንጀራ አባት ነው የሚያደርገው። ነገር ግን እምቢ ብሎ ላወቀ ሰው የአባትነት ጥያቄ አለ። ላወቀ ሰው ማለት ነው። እንደሱ በዳፍነው ለኖረ ሚስጥሩን ተዘግቶ ለኖረ አይደለም። 10 ቢመቻችሁ 10 ቢያንከበክቧችሁ እናንተ ሌላ አባት ወይም ሌላ እናት መኖሩን ታወቃችሁ ጥያቄ ይጭርባችኋል። ስሜት አለው። አስባችሁት? ስሜት አለው የሚውሉ ማለት ነው። አሁን የሌ ተመችቶኝ አድጌያለሁ፣ ሌሎች አድጌያለሁ። ራሱ ጉዳይ ኖር አልኖር አላለም። ስሜቱ ተሰማው። አባት አለ፣ የወለደህ አባት። ይሄ የወለደህ አይደለም አንከብክቦም አሳምሮም ልጅም ብሎ ቢያሳድግህም አይደለም ሲባል በጣም ስሜቱ ከባድ ነው። 30 ምናምን ዓመት ድረስ እንግዲህ የአባትነትን እንትን ለይቶ ሳያውቅ አባቱን የእንጀራ አባቱን አባት አድርጎ አባቱ እንደሆነ አቆ አባቴ ሞተ ብሎ ቀብሮ አሁን የወላጅ አባት ሌላ ነው ሲባል ምን ታስባላችሁ? ያ አይደለም ያ ሳይሆን ሚስጥሩ ብዙ ነው። ጉዱ ብዙ ነው። ኮተታቸው ብዛቱ ብዙ ሚስጥር አለው። ብዙ ችግር አለው። አንደኛ የእናቱ መደበቅ ስሜት ሆነበት። ሁለተኛ ሞቷል ተባለ፣ አባት ሞቷል ተባለ። በአንድ በኩል ደግሞ በዛ አለ ተባለ። አስባችሁታል? ጭራሽ አሁን ደግሞ ይህም ደግሞ ጓደኛ ተብዮ እርግጥ መጀመሪያ ሲወራው ምን ነበር ያለው? የሆነ ችግር ነበር ነው። ይሄ ሚስጥሩን አይገልጥም። ችግር ነበረ። ምን ይሆናል አንተ ያ በዛ የተነሳ ሶስታችንም ልንሰደድ እንዲያርጋቸው የፈለገው ይሁን እዚሁ እንዲሆን ከሆናለሁ እናንተ ሂዱ ብሎ ቀረ። እኛ ሀርን አያቶቹ ዘንድ ሩቅ ቦታ ተደብቀን ከርመን እኔ መጣሁ እሱ ቀረ። በሌላ ጊዜ ሞቶ ሬሳው መጣ ቀበርን። ፍትሃት አረግን አለ። አስባችሁታል? ይሄኛው ሰውዬ ደግሞ በፍጹም አለ አልሞተም። ከ2 ዓመት በፊት አግኝቼዋለሁ፣ አውርቶኛል፣ ሁሉን ነገር አጫውቶኛል። ልጄ ደህና ነው ወይ ወንድ ልጅ አለኝ እኮ ብሎ ታንዲ አድርጌ ሚስት የሚወለድ ወንድ ልጅ አለኝ ደህና ነው ወይ ብሎ ደህና ናችሁ ወይ ሳይሆን ልጄ ደህና ነው ወይ ብሎ ጠይቆኛል። ስልኬን ሰጥቼው ነበር። ሀገራቸው ያለበት ቦታ የስልክ ሲስተም የለውም። ምናልባት ጊዜ ተተገኛ ስልክ እንትን ታለ ትደውልልኛለህ ብዬ ሰጥቼው ነበር። ደግሜም ሳላገኘው በበሽታ ተጠመርኩ አሉ ሰውዬው። ይህን ሰውዬ ብዙ ሚስጥር አለዎት። ይሄ ሰውዬ ብዙ ነገር ያውቃሉ። ያ ሚስጥር እንዲያወጣ ያ ነገር እንዲያያወጡ ደግሞ ይሄን ሰውዬ በጣም ለህይወቱ የሚታገሉ ሰዎች አሉ። እኛ ሁሌ ነርሶች ተብዮች ተቀጣሪዎች ሪማስ ጋር መጥተው ግድ ሉልን ታላገኘን ብለው ሉል በብዙ ስራ ተጠምዷል። እናንተን እኔን የማስተናግዳችሁ ብሎ ቢሮ ጠርቶ ሪማስ እንደዛ ሲያናግራችሁ አይታችኋል። አእምሮ በሽተኛ ነው ሰውየው። ሉል አይስማው። የሉል አባት የለም እንደሚያውቁ ድሮ እንዴት ተወለዱ ሆኖ ማለት ነው። የተመከሩትን ቅንጭላቱ ደህና አይደለም ሰውየው የአእምሮ ታማሚ ነው። ሐኪም ቤት አንጡልን እንዲመጣል ነው የምፈልገው። እንደማንም ተጣጥራችሁ ሐኪም ቤት ታመጡልን እንዲንከባከበው ነው የምፈልገው። ያላለችው ጉድ የለም። ለሊት ተነስቶ ራቁቱን ይደንሳል። ለሊት ተነስተው ይሄን ሽማግሌ እንዲደንሱ ያደረጉት አሁን ሀቁ ሲወጣ ምንድነው? መድኃኒት አጠጥተው አእምሮ ህመምተኛ ነው ለማለት ማለት ነው። 1 2 ጊዜ 3 መድኃኒት አጠጥቼው ነበር አእምሮ እንዲስት አለ ልጁ ማለት ነው። ሪማስ አንቆ ሲይዘው እሷም ወህዴች ተፋጠጠች ሰውየው ጋር
ሰውየው በመልካም ያመሰግኗታል፣ ልጁንም በመልካም ያመሰግኑታል። በማያውቁት ነገር በየዋህነት ሲመረመሩ ከካንሰር በሽታ በስተቀር የአእምሮ ምናምን የሚለበውትም ነፃ ነዎት። ሰውየው የተሰራችውን ስራ እንዲማይ አያጥፉም። እርግጥ ይሄኛውም ሰውዬ ነግሮታል። አዎ አባት ወርቁ ነው። አዎ እንደዚህ ተፈጥሮ ነበር። እናትም ጋር እንደዚህ ነበር። አንዳርጌም ጋር እንደዚህ ችግር ነበር አለ። ይሄ ቃላቸው አንዲ ነው የሰውየው የሁለቱም ሰዎች። ነገር ግን ይሄኛው ሰውዬ ምንድነው ያሉት? አባትህን ገንዘብ ተከፍሎህ ለኛኞቹ ጎሳ ሆነህ ልትገለው ታገራ አረቀህ ይዘህ ሂደህ በእግዚአብሔር ታምር ነው የተረፍኩት። ጓደኛዬ ከርቶኝ በገንዘብ ሊገለኝ ብሎ ራሱ ነግሮኛል ብለው ግፍት አሉት። ተነስተው ሰውየው ማለት ነው። ያኛውም ብድግ ቁጭ አደረገው። በቃ እንፈልገው ሲል ሙቷል አላልኩም ወይ? በምን ተጠራጠርክ? መሞቱን ትጠራጠራለህ ወይ አላሉ። እንግዲህ አይ አለት አለም ፈልገው የሚሆን ነገር ይኖር ይሆናል አለ። አሁን በቃ ጠረጠሩ ያን ሰውዬ ማለት ነው። ጥርጣሬ ጫረበት። ይሄን ስለዚህ እዛ ቦታ እሱንም ይዤው አልሄድም። አንተን ይዤ እሄዳለሁ በመኪናዬ አለበት የተባለበት ቦታ እፈልገዋለሁ። ህይወት አለ አገኘዋለሁ። እርግጡን እፈልጋለሁ። አጎቶች አሉ፣ የአባትህ ወንድሞች አሉ፣ እነሱን አገናኝሃለሁ። አዲስ አበባ ናቸው ነበር ያለው። ማን ነው አዲስ አበባ ናቸው ሳይሆን ተሸሽገው፣ እነሱም የሆነ ችግር ስላለባቸው ተሸሽገው ነው የሚኖሩ ነበር ያለው። አሁንም እነሱም ጋር እንዲያገናኘው አልፈልግም። የፈለገው እዛ ሚኪልክ ያለው ወንድምና እህቶቼንም ተቦታው አስለቅቄያለሁ። ወደ ከተማ አንጥቻለሁ። እዛ ነበር የሚኖሩት። እዛም ደግሞ ሚኪልክ ያለው በተቻለው አቅም እዛ ያለው ሚኪ ያጣራል። ሰውየውን ወደ ቤቱ መልሼ እሱን ይዤ መዞር አልፈልግም። ለራሴ ማጣራት አለብኝ አለ። እዛኛው ላይ ጥርጣሬ ጫረበት ማለት ነው። ነገሮችም ጠብ አላችሁ የሁለታችሁ ሲባል ምንም ጠብ የለንም፣ ጠብም የለን አለ ያኛው ሰውዬ። ይሄኛው ደግሞ ስራውን ስላወቁበት ነው። ሚስጥር አለው፣ ሚስጥሩን ያውቃሉ አሉ። ሱብሃንአላህ ከባድ ነው ብቻ ይከብዳል። ለልጁ ግን ምንም ሰላም የሰጠ የለም። ምስኪንዋ ሉሌ በጣም ነው የሚያሳዝነው። የምር ቅንጭላቱን የሚነካ ነገር ነው በየጊዜው እየተፈጠረበት ያለው። አብሽሪ ብርታቱን ይስጠው። እሱ ብቻ አይደለም እና አቤልም እነ ሚኪም አባትና ጥያቄ እንዴት ተንከራተቱ ታላችሁ። ትናንትና አሁን በቅርቡ ዲያኒ እንዴት እንደሆነ እናቴ ብሎ እናቴ ናት እያለ ያሳደገችው እናቱ ሙታበት ሀዘንተኛ በሆነበት ላይ ሌላ ደግሞ እናት መታ እንግዲህ መንታ ተወልዶ አንዱን መንታ ለማደጎ ሰጥታ አንዱን መንታ ያሳደገች እናት ደግሞ የዲያኒ እናቱን አመጣለች። ያው እንዲያያችኋት ማለት ነው። ችግሯን ስትጠየቅም የጣለችበትንም ችግር ተናገረች። ያው አይታችኋል። ግዴታ ነው የቀማችኝ፣ አስገድዳኝ ነው አለቻች። ደግሞ በገንዘብ ገዝቻት ነው አለች። ይቺ ደግሞ ከሀብታሞች ናም ላ ጅብቲ ሙት ከማ እና ዲያኒ እንኳ ይኸው አሁን እናትህ ነኝ ልጅ እባክህ ብትለው አልተዋጠለትም። ወይዘሮ ትርንጎ እያለ ይኸው አልተዋጠለትም ማለት ነው። ለምን ልጅ ነው እኔን ጥላ ያኛውን አሳድ
እና ተንዲህ ያለው አላህ ይጠብቀን። ከባድ ነው ወላሂ ከባድ ነው። እናትም ብቻ የሆነ ችግር ቢኖርባት ነው። አሁንም እናት ምንድነው ያሉት? እባካችሁ አስቁሙልኝ ነው እባካችሁ